በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር 17 ስትጸልይ ልብሷ ለገዳሙ ሁሉ ያበራ የነበረው እናታችን ቅድስት ወለተ ጴጥሮስ ዕረፍቷ ነው። የረከሰች ሮም ካቶሊክ እምነትን በመቃወም በአገራችን እንዳይስፋፋ ብዙ የተጋደለችና ሰማዕትነትን የተቀበለች ታላቅ ባለውለታ እናታችን ነች። በገዳማቸው በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ ተብሎ የሚነገርላቸው ኢትዮጵያዊ ጻድቅ አቡነ ሲኖዳ ዕረፍታቸው ነው። ለመካኖች ልዩ ቃል ኪዳን የተሰጣቸው ስለሆኑ እንኳንስ ሰው ይቅርና አጽማቸውን የተሸከመች በቅሎ ወልዳለች። ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያው የቅዱስ ዮሐንስ አፈወርቅ ፍልሰተ ሥጋው ነው። አቡነ ሲኖዳ ማለት ታማኝ ማለት ነው። ትውልድ አገራቸው ጎጃም ሲሆኑ የሸዋ ባላባት ልጅ ናቸው። በጎጃም ደብረ ዲማ አጠገብ ደብረ ጽሞና በተባለው ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረውን ትልቅ ዘንዶ አቡነ ሲኖዳ በመስቀል ባርከው ከሁለት ሰንጥቀውታል። ሰዎቹንም አስተምረው አሳምነው አጥምቀው የእመቤታችንን ቤተ ክርስቲያን ሰርተውላቸዋል። ጻድቁ የሊቀ ሰማዕታት የቅዱስ ጊዮርጊስ አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብር ሆና የተሰጠችውን ሴት ልጅ ከጫካ አግኝተው ዘንዶን በመስቀላቸው አማትበው ገድለው ልጅቷን አድነዋታል። በዘመናቸው ነግሶ የነበረው እዝበናኝ የተባለው ንጉሥ በሰዎች ወሬ ንግሥናዬ ለሌላ ይሰጣል ትላለህ እሳ በማለት ጻድቁን እጅና እግራቸውን አስሮ ካሰቃያቸው በኋላ እጃቸውን አስቆረጣቸው። ነገር ግን ለአቡነ ሲኖዳ እመብርሃን የብርሃን እጅ ተከለችላቸው። በጌተ ሰማኔ ያለችው ሉቃስ የሳላትና ስርጉት የተባለችው የእመቤታችን ስዕል በየጊዜው እየተገለጠች ታነጋግራቸው ነበር። ንጉሡ በስደትና በግዞት ብዙ እያሰቃያቸው ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነግሯቸው እሳቸውም ደቀ መዛሙርቶቻቸውን ጠርተው ከተሰናበቷቸው በኋላ ነው ንጉሡ በኅዳር 17 ቀን አንገታቸውን ያሰየፋቸው። ከአንገታቸው ውሃ ደምና ወተት ፈሷል። ጻድቁ በሐይቅ ደሴ የተቀበሩ ቢሆንም ቀድሞ በሚያገለግሉበት በድፍን ምስራቅ ጎጃም ድርቅና ረሃብ ስለሆነ በደብረ ጽሞና ገዳም ይኖሩ የነበሩት አባ መቃርስ አጽማቸውን አፍልሰው በማምጣት በደብረ ዲማ አጠገብ በስማቸው በተሰራው በደብረ ጽሞና ቤተ ክርስቲያን በክብር ሲያሳርፉት ወዲያው ዝናብ ጥሎ ድርቁም ጠፍቷል። አጽማቸውን ተሸክማ ያመጣችው በቅሎም ወልዳለች። ኢትዮጵያዊው ጻድቅ አቡነ ሲኖዳ የማይወልዱ መካኖች እጅግ ልዩ ቃል ኪዳን የተሰጣቸው። መቃብራቸውን እየዞሩ እምነታቸውን እየተቀቡ ገድላቸውን እየታሹ የማይወልዱ መካኖች የሉ። ከሩቅ ሆነው በስማቸው ተስለው እምነታቸውን ተቀብተው የሚወልዱ በጣም ብዙዎች ናቸው። እንኳንስ ሰው ይቅርና አጽማቸውን የተሸከመች በቅሎም ወልዳለችና። የጻድቁ ሌላኛው በስማቸው የተሰየመውና እጅግ ታምረኛው ታቦታቸው ዛሬም አቡነ ሲኖዳ ቤተ ክርስቲያን ውስጥ ከአዲስ አበባ 180 ኪሎ ሜትር ርቆ ከጣርማ በር አልፎ ሞላሌ ከተማ ውስጥ ይገኛል። በሰሜን ሸዋ በሚገኘው በዚህ ቤተ ክርስቲያናቸው ውስጥ በዘመናችንም በጣም በርካታ ታምራት ይደረጋሉ። ለጻድቁ የተሰጠችውን የስለት በግ ጅብ ቤተ ክርስቲያን ውስጥ ገብቶ ሊበላ ሲል ቀንዱን ነክሶ ደርቆ ሞቶ ሲገኝ በጉ ግን ምንም አልሆነም። አቃቢቷም እንዲሁ ከትልቁ ተራራ ስር በትልቅ ቅል ውሃ ቀድተው ሲመለሱ ገመዱ ተበጥሶ ቅሉ ከናው ከትልቁ ገደል ገብቶ ድንጋይ ላይ ቢያርፍም ቅሉ ሳይሆን ድንጋዩ ነው የተሰበረው። የአካባቢው ነዋሪም በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሷቸዋል። የቅዱስ ዮሐንስ አፈወርቅ ፍልሰተ ሥጋው ስለመከናወኑ ይህም የሆነው እንዲህ ነው። ንግሥት አውዶክስያ እንደ ናቡቴ በግፍ የአንዲትን ሴት ቦታ ወሰደችባት። ሴቲቱም ሜዳ ለቅዱስ ዮሐንስ አፈወርቅ ብትነግረው እርሱም ሄዶ ንግሥት አውዶክስያን በግፍ የወሰደችው ቦታ እንድትመልስ ሲነግራት አልሰማው ብትል አወገዛት። ንግሥት አውዶክስያም በቅዱስ ዮሐንስ አፈወርቅ ላይ ተቆጣች። ሰይጣንም በልቧ ላይ አደረና ስለ ክፉ ስራቸው ስለ በደላቸውም ቅዱስ ዮሐንስ አውግዞ የለያቸውን ኤጲስቆጶሳትን ሰብስባ በቅዱሱ ላይ ከንቱ የሆነ የውግዘት ቃልን እንዲያስተላልፉ አደረገች። እነርሱም ከንግሥቲቱ ጋር ተስማምተው አወገዙት። እርሷም ቅዱስ ዮሐንስ አፈወርቅን አድራ
ኮስ ወደምትባል ደሴት አጋዘችው። ከዓመታትም በኋላ ወደ መንበሩ በተመለሰ ጊዜ ዳግመኛ መናፍቃን ኤጲስቆጶሳትን ሰብስባ ወደ አርማንያ አጋዘችው። ቅዱሱም በዚያው በረሃ ወደ ሆነ ሩቅ አገር ሰደዱትና በዚያው አረፈ። ከዚህም በኋላ የንጉሡ የአርቃዴዎስ ልጅ ታናሹ ቴዎድስዮስ በነገሰ ጊዜ መልእክተኞቹን ልኮ የቅዱስ ዮሐንስ አፈወርቅን ሥጋ በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከረፍቱ በኋላ በ35 ዓመት ነው። ሥጋውን የዕንቁ ፈርጦች ባሉት የእብነበረድ ሳጥን ውስጥ አድርገው ቤተ መቅደስ ውስጥ አስገቡት። ከሥጋውም ብዙ ድንቅ ድንቅ የሆኑ ታምራት ተፈጽመው ታዩ። የዓለም ሁሉ መምህር የሆነው ቅዱስ ዮሐንስ አፈወርቅ አገሩ ግሪክ ሲሆን አባቱ አስፋኒዶስ ወታደር ነበር። እናቱ አትናስያም እንዲማርላት አቴና አስገባችው። እርሱም በሚገባ ተምሮ አድጎ እነ ቅዱስ ባስልዮስ ካሉበት ገዳም ገባ። በዚያም ሳለ አባት ሞተ ብለው ቢነግሩት ሄዶ የአባቱን ንብረት በሙሉ ሸጦ ለድኖች ሰጥቶ ወደ ገዳሙ ተመልሶ በታላቅ ተጋድሎ መኖር ጀመረ። መልአኩም ተገልጦለት ታየውና አይዞ አትፍራ፣ በርታ፣ አሁን የአንጾኪያው ሊቀ ጳጳስ አቡነ ፊላቶስ ወደ አንተ ይመጣል ብሎት ተሰወረ። መልአኩ ለሊቀ ጳጳሱም ተገልጦ ዮሐንስን ዳንኤል አዲስ ብለህ ስም አውጣለት ብሎታል። እርሱም አመንኩሶት ስሙን አውጥቶለታል። ቅዱስ ዮሐንስ አፈወርቅ ምግብ ሲመገብ ገብሱን ከነአሰሩ ይመገብ ነበር እንጂ የላመ የጣፈጠ ቀምሶ አያውቅም። የቁስጥንጥንያው ሊቀ ጳጳስ ሲያርፍ በምትኩ ቅዱስ ዮሐንስ አፈወርቅ በ397 ዓመተ ምህረት ተሾመ። በዚህ ጊዜ የነበረው ንጉሥ አርቃዲዮስ ከዮሐንስ አንደበት የሃይማኖትን ነገር ይማር ነበርና አንድ ቀን ንጉሡ በወንጌል ላይ ሳለ እመቤታችን የተጻፈውን ጌታችንን እስክትወልድ ድረስ አላወቃትም የሚለውን ንባብ ትርጉሙን አስፍቶና አብራርቶ ሲያስተምር ንጉሡም አምኖ ተደሰተ። በዚህም ጊዜ የእመቤታችን ስዕል ሰው አንደበት 3 ጊዜ ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ ብላ ስትጠራው እሱም ሲመልስላት በተራው 3 ጊዜ ሰግድ ለኪ፣ ሰግድ ለኪ፣ ሰግድ ለኪ ማለት አመስግኖ ሰግዶላታል። ይህም በታምረ ማርያም መግቢያ ላይ ተመዝግቦ ታምሯ ሲነበብ ምዕመናን እንደ ዮሐንስ አፈወርቅ ሰግድ ለኪ ይሏታል። አንድ ቀን ዮሐንስ አፈወርቅ አንዲት ሕፃን ልጅ ክርስትና ሊያነሳ ሲሄድ መልአከ ሞት ደግሞ ሕፃኗን ሊቀስፍ ሲሄድ በመንገድ ላይ ተገናኙና ዮሐንስ ወዴት ትሄዳለህ አለው። መልአከ ሞቱም ሕፃኗን በሞት ቅጸፍ ተብዬ ተልኬ ልቀስፍ እየሄድኩ ነው አለው። ዮሐንስም ሳትጠመቅና ልጅነትን ሳታገኝ እንዳትቀስፋት እስካጠምቃትም ድረስ እንዳትንቀሳቀስ ብሎ በስልጣነ ክህነቱ አስሮት ሄደና ሕፃኗን ካጠመቃት በኋላ ረስቶት በሌላ መንገድ ተመለሰ። መልአከ ሞቱም በዮሐንስ ስልጣነ ክህነት አስሮ 10 ዓመት እንደቆመ ቆይቷል። ከ10 ዓመት በኋላ ዮሐንስ በዚያ መንገድ ሲያልፍ መልአከ ሞትን ቆሞ ሲያየው ለምን ጉዳይ ቆመሃል አለው። መልአከ ሞትም የዛሬ 10 ዓመት አንተ ስትሄድ እንዳትንቀሳቀስ ስላልከኝ ስልጣን እንደ ሰንሰለት አስሮ ይዞኛል ቢለው ዮሐንስም ይህን ያህል ጊዜ በመርሳቱ ተጸጽቶ ተሳስቻለሁ በሊልና ግብርን ፈጽም ብሎት መልአከ ሞትም ሄደና ልጅቶን አስፋርፏል። ዮሐንስም ቦታው ሲደርስ ቤተሰቦቿ ሲያለቅሱ ሊያገኛቸው አጽናንቷቸው ተመልሷል። ቅዱስ ዮሐንስ አፈወርቅ ነገረ ሃይማኖትን እጅግ አስፍቶና አምልቶ ያስተማረ እጅግ ሊቅ የሆነ የቤተ ክርስቲያናችን መመኪያ ነው። በስሙ የተጠራውን ቅዳሴ ጨምሮ በጣም በርካታ ድርሰቶቹን ደርሷል። በቅዱስ ዮሐንስ አፈወርቅ ዘመን የነበረችው ጨካኟና አረመኔዋ ንግሥት አውዶክስያ የድሃ ንብረት እየቀማች ተወስድ ስለነበር ቅዱስ ዮሐንስ አፈወርቅም ዘውትር ይመክራትና ይገሥጻት ነበር። አንድ ቀን አንዱ ድሃ ሄዶ ለዮሐንስ አፈወርቅ ነግሮት የድሃውን ንብረት መልሽለት ቢላት እምቢ ስትለው ከቤተ ክርስቲያን እንዳትገባና ከክርስቲያኖች ኅብረት እንዳትቀላቀል አወገዛት። ከግዝት ፍታኝ ብትለው የድሃውን ገንዘብ ካልመለሽ አልፈታሽም ስላላት በከንቱ አወገዘኝ። አባት ያስተምራል እንጂ እንዲህ አያደርግም እያለች ታስወራበት ጀመር። ለቅዱስ ኤጲፋኒዮስም ዮሐንስ ያለ አግባብ አውግዞኛልና መጥተህ አስፈታኝ፣ አለዚያ ሃይማኖቴን እቀይራለሁ፣ ቤተ ክርስቲያንንም አቃጥላታለሁ
ላላከች። ቅዱስ ኤጲፋንዮስም ሄዶ ሰይጣን በልቧ አድሮባታል፣ ያሰበችውን ያስፈጽማታልና ለአገልግሎታችንም እንቅፋት እንዳትሆን ፍታት ቢለው ቅዱስ ዮሐንስም እምቢ አለው። እርሷም በየከተማው እየዞረች ተመልከቱ ዮሐንስ ኤጲፋንዮስንም አወገዘው እያለች በውሸት ታስወራ ጀመር። ኤጲፋንዮስም እንዲህ ማለቷን አልሰማም ነበርና ከዮሐንስ ጋር ኋላ ተሰነባብተው ሊለያዩ ሲሉ ዮሐንስ ለምን በነገር የገባብኝ አለው። ኤጲፋንዮስም አልገባውም ቢለው በንግግር ሳይግባቡ ቀርተው ተጣሉ። በዚህ ጊዜ ሁለቱም የሚሞቱበትን ጊዜና የሚሞቱበት በምን አይነት ሁኔታ እንደሆነ ተገልጦላቸው አንዳቸው ለአንዳቸው ትንቢት ተናግሯል። ዮሐንስ ኤጲፋንዮስን ሄደ ከቤት አትገባ፣ በመንገድ ላይ አንበሳ ሰብሮ ይገድላል አለው። ኤጲፋንዮስም ለዮሐንስ የኔን ትላለህ አንተም እንጂ ደግሞ ተዘግተ በካዲዎች ተወግዘ በአንጾኪያ ደሴት ታስረ ሰቃይተ ትሞታለህ አለው። በተነጋገሩትም ትንቢት መሰረት ኤጲፋንዮስ ወደ በዓቱ ሲሄድ አንበሳ ገደለውና የአንበሳ ሆድ መቃብሩ ሆነለት። ዮሐንስም በግዞት ታስሮ ብዙ ከተሰቃየ በኋላ ግንቦት 12 ቀን አረፈ። ጨካኛዋና አረመኔዋ ንግሥት አውዶክሲያም ዮሐንስ ኤጲፋንዮስን አውግዞት ወደ አገሩ አባሮት በመንገድ ላይ እንዲሞት አደረገው እያለች በሐሰት አስወርታ የቤተ ክርስቲያን ጠላቶች የሆኑትን ሰዎች ሰብስባ ዮሐንስን እንዲያወግዙት ካደረገች በኋላ በግዞት ታስሮ እንዲኖርና ተሰቃይቶ እንዲሞት አድርገዋለች። እናታችን ቅድስት ወለተ ጴጥሮስ የትውልድ አገሯ ጎንደር ደዋሮና ፈጠጋር ነው። አባቷ ባህር ሰገድ፣ እናቷ ክርስቶስ እበያ ይባላሉ። በሕግ በሥርዓት በሊቀ ጳጳሱ ትእዛዝ የንጉሥ ሱስንዮስን የአማካሪዎች አለቃ የሆነውን መልክዓ ክርስቶስን አግብታ 3 ልጆችን ወልዳለች። ባሏም ታላቅና እጅግ ባለጸጋ ነበርና ከልጆቿ ጋር በተድላ በደስታ መኖር እንደጀመረች አቤቱ ፈጣሪ ሆይ እነዚህ 3 ልጆችን አንተን የማያስደስቱ ከሆነ በሞት ውሰዳቸው ብላ ከጸለየች በኋላ እንደ ፍላጎቷ 3ቱም ልጆቿ በሞት ተወስደውላታል። ባለቤቷም እጅግ እየወደዳት እርሷ ግን ይህ ዓለም እንደ ጤዛ ያልፋል ብላ ከሞላ ሀብቷ ከሞቀ ቤቷ ተለይታ ወጥታ በመመነን ጣና ገባች። በዚያም በተጋድሎ ስትኖር ባሏ ሄዶ አበምኔቱን ለምን ገዳም አስገባት ብሎ ከሰሳቸውና ከገዳሙ አስወጣት። እርሷ ግን ተደብቃ አክሱም ሄዳ ደብረ በንኮል ገዳም ገባች። ተመልሳ መጥታ በጣና ባህር ላይ ቆማ መጸለይ ጀመረች። በዘመኗም የነበረው ገዢ ጨካኝና ለጣዖት የሚሰግድ ስለነበር ትልቅ ገደል ወርውረው እንዲጥሏት አደረጋት። ነገር ግን መልአኩ ቅዱስ ሚካኤል ከእግዚአብሔር ተልኮ መጥቶ በክንፉ ተቀብሏት ወስዶ ብሔረ ብፁዓንን አሳይቶ መልሶ አምጥቶ ዋልድባ ደረሳት። ቅድስት እናታችንም ወደ ጉምዝ አገርም ተሰዳ ሳለ ከነደደ እሳት ውስጥ ቢጨምሯት እሳቱ ምንም ሳያቃጥላት ወጥታለች። ተመልሳም በጣና ባህር ላይ ቆማ ስትጸልይ ልብሷ ለገዳሙ ያበራ ነበር። ባሏም እምነቱን ቀይሮ ከካቶሊኮች ጋር ስለተዛመደ ቅድስት እናታችን ካቶሊኮችን እና ባሏን አጥብቃ ስለተቃወመች በገመድ አስረዋት በጎንደር ከተማ ጎዳና ላይ ጎትተው አሰቃይተዋታል። ቅድስት ወለተ ጴጥሮስ 7 ገዳማትን ያቀናች ሲሆን ከ700 በላይ በሚሆኑ ወንዶች መነኮሳትና ሴቶች መነኮሳይት ላይ እመምኔት ሆና ተሹማ አገልግላለች። ከመነነችበትም ጊዜ ጀምሮ ምግቧም የመረረ ቅጠል፣ ኮሶና አመድ ነበር። ቅድስት እናታችን ታላቁን የሬማ መድኃኔዓለምን ቤተ ክርስቲያን ሰርታ ሙታንን እያስነሳች ድውያንን እየፈወሰች በታላቅ ተጋድሎ እያገለገለች ሳለ ኅዳር 17 ቀን በታላቅ ክብር አርፋለች። ጌታችንም ድንቅ የሆነ ቃል ኪዳን ገብቶላታል። በረፍቷም ጊዜ የብርሃን ምሰሶ ከምድር እስከ ሰማይ ተተክሎ ታይቷል። ወለተ ጴጥሮስ ከንጉሥ ሱስንዮስ ጋር ተጋጭታ ወደ ዋልድባ ገብታ ነበር። እዚያም እርሷ በገባችበት የሴቶች ገዳም ውስጥ የነበረች አንዲት አሮጊት ነበረች። ይቺ ሴት ጠባዩዋ እጅግ አስቸጋሪ ነበር ይባላል። ምንም አይነት በጎ ነገር ቢደረግላት ትራገማለች እንጂ አታመሰግንም። የሚያገለግሏትንም ሁሉ ትነዘንዛለች፣ አንዳንዴም ትማታለች። ወለተ ጴጥሮስ ምክንያቱን ስትጠይቅ የሴትዮዋ የጠባይ ክፋት ነገሯት። እርሷም ይህን ስትሰማ እኔ አገለግላታለሁ ብላ ወደ ሴትዮዋ ሄደች። እጅግ የምትወዳትና የምታከብራት ጓደኛዋ እህተ ክርስቶስ እንኳን በውሳኔዋ ተገርማ ሐሳቧን እንድትለውጥ ስትነግራት ፈቃደኛ አልሆነችም ነበር።
የሴትዮዋ ትታዘዛለች፣ ምግብ ታበስላለች፣ ቤቷን ትጠርጋለች፣ ሰውነቷን ታጥባለች፣ ትላላካለች፣ ወደ ቤተ ክርስቲያን ትወስዳታለች። ይህን ሁሉ ብታደርግላትም ግን ሴትዮዋ ትደሰትም ነበር። ታማርራለች፣ ትራገማለች፣ ትሳደባለች፣ ትተቻለች፣ ታንቋሽሻለች። ከዚያም የባሰም ሲመጣ ትማታለች። አንድ ቀን እንዲያውም ወለተ ጴጥሮስ ለእርሷ ምግብ እየሰራች እያለ ከምድጃው እሳት የያዘ እንጨት አውጥታ በፍሙ መትሳት ነበር። ቅድስት ወለተ ጴጥሮስ ግን አንዲትም ቀን አማርራ አታውቅም ነበር። ነገሩንም ሁሉ በምስጋና ትቀበለው ነበር። ይህን ነገሯ ስትሰድባትና ስታማርራት ለሚሰሙት ሌሎች እህቶች ግራ ይገባቸው ነበር። ለምን አትተያትም? ምን ትጠቅምሻለች? እንዲህ ከምትረግምሽ ሴት ምን በረከት ይገኛል? ይሏት ነበር። እርሷ ግን መልስ ሰጥታቸው አታውቅም። ለአንድ ዓመት ያህል ካገለገለች በኋላ ሴትዮዋ ሞተች። ወለተ ጴጥሮስም እጅግ አዝናና አልቅሳ ቀበረቻት። የደረሰባትን ሁሉ የሚያውቁት እህቶችም እንደዚያ በማልቀሷ ተገረሙ። አንድ ቀንም እንዲህ ብለው ጠየቋት፣ ለመሆኑ ምን አድርጋልሽ ነው አብረሻት የኖርሽው? ከእርሷስ ምን አገኘሽ? ደግሞስ ምን ጎደለብሽ ነው በመሞቷ ያለቀሽው? ወለተ ጴጥሮስም እንዲህ አለቻቸው፣ ንብ ታውቃላችሁ፣ ንብ መልከ ጥፉና ክፉ ናት። መርዟም ሰው ከነደፈ ይጎዳል፣ ያምማል፣ አንዳንዴም ለሞት ያደርሳል። ማንም የንብን ጠባይ አይወደውም። ከንብ ይልቅ ዝንብ ጠባይዋ መልካም ነው። አትናደፍም፣ መርዝ የላትም፣ አትጎዳም፣ በመርዟም ለሞት አታደርስም። ዝንብን የንብ ያህል ማንም አይፈራትም። ግን ዝንብ ማር አትሰራም፣ ለዝንብ ማንም ቀፎ አይሰራላትም፣ ምክንያቱም ማር የላትምና። ሁሉ የንብን ጠባይዋን ታግሶ መርዟንም ተከላክሎ ለማሯ ሲል አብሯት ይኖራል። ማንም ስለ ንብ ክፋትን መርዝ አያስብም፣ ስለ ማሯ ነው እንጂ። እኔም እንደዚያ ነው። ይቺ ባልቴት ጠባይዋ ክፉ ነው፣ ነገር ግን ከእርሷ ዘንድ እንደ ማር የሚገኝ ብዙ በረከት አለ። ንብ ሌላውን የማትጠቅመውን ያህል ለራሷ አትጠቅምም። ይቺ ሴት እኔን የጠቀመችኝን ያህል ራሷን አልጠቀመችም። እዚያ ቤት ብዙ ነገር አግኝቻለሁ። ጠባይዋን ታግሼ መርዟንም ተከላክዬ ብዙ ማር ቆርጫለሁ። እናንተ መናደፏንና መርዟን ብቻ ነው የምታዩት። ማሯ ሊታያቸው አልቻለም። እኔ ደግሞ ማሩ እንጂ መናደፉ አልታየኝም አለቻቸው። አቡነ ሲኖዳን የቅዱስ ዮሐንስ አፈወርቅንና የቅድስት ወለተ ጴጥሮስን ረድኤት በረከታቸውን ያሳድርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱም ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።